የፍርድ ቤቱ ፕሬዝዳንት አቶ መንግስቱ ከበደ በየደረጃው የሚገኙ ፍርድ ቤቶች መልካም አስተዳደርንና ፍትህን ለማስፈን የሚያስችሉ ተግባራትን እያከናወኑ ይገኛል ብለዋል። የቀበሌ ማህበራዊ ፍርድ ቤቶችና ባህላዊ ፍርድ ቤቶች ለፍትህ ተደራሽነት እያበረከቱ ያለው አስተዋጽኦ ከፍተኛ መሆኑንም ጠቁመዋል። በበጀት ዓመቱ በወንጀልና ፍትሐብሔር 11364 መዝገቦች ቀርበው 9948 መዝገቦች ላይ ውሳኔ መሰጠቱን ገልጸዋል። ታሳስ 10 ድረስ ያው የስራ ነው አሁን እየተገመገመ ያለው ለዛ መሰረት 87.5 አካባቢ ነው የኛ አፈጻጸማችን። ይህ ሲባል ወደ 9984 አካባቢ መዝገቦች ቀርበዋል ተብሎ ነው። ከዚህ ውስጥ ያው ወደ 1000 አካባቢ ያሉት የሚቀጥለው አፈጻጸም የተላለፈ መሆኑን ነው የተገመገመው። በአጋማሽ ዓመቱ የታዩ ክፍተቶችን ለመሙላት የተሰሩ ስራዎች በፍርድ ቤቱ ዳኛ አቶ ብሩክ ብርሃኑ ቀርበው ውይይት ተደርጎበታል። የመድረኩ ተሳታፊዎች መታረም የሚገባቸውና ሊጠናከሩ የሚገባቸው ጉዳዮች ላይ ሀሳብ ሰጥተዋል። ከግምገማ መድረኩ ተሳታፊ አባላት መካከል ጉጄራሻ አሰፋ አለማየሁና ጉንበራሻ ጀማነ ዘውዴ 1998 ዓመተ ምህረት ላይ ተቋቁሞ አገልግሎት ሲሰጥ የቆየው የቦንጋ ምድብ ችሎት አዲሱ ክልል ሲቋቋም መነሳ የፍትህ ተደራሽነት ላይ አሉታዊ ተጽዕኖ እያሳደረ ነው ብለዋል። ካፋ ዞን ካለው የህዝብ ብዛትና የቆዳ ስፋት አንጻር ምድብ ችሎቱ አገልግሎት መስጠት በሚችልበት ሁኔታ ላይ ትኩረት ተሰጥቶ መሰራት እንዳለበት ጠይቀዋል። 98 ጀምሮ ነው ተፈቀደልን። ይሄ ምንድነው? አንደኛ የኛ ግዛት ሰፊ ነው። ሩቅ ቦታዎች ያሉ ሰዎችን ይዘው እንዳይሄዱ የተሰጠን መብት ነው። መጨመር ሲገባው ለምንድነው የደቡብ ምዕራብ ኢትዮጵያ መንግስት ያነሳው? ይሄን እኔ ጥያቄ ነው የምጠይቀው። ምድብ ችሎቱን መጨመር ነው አለበት፣ ማንሳት ነው ነበረበት። ህዝብ አሁን የተንገላታ ነው አለ ሰው እዚህ ፌስ ቱ ፌስ ቁጭ ብሎ ተከራክረው ነው ምረካው። በግምገማ መድረኩ ከዳኝነት ስርዓት ጋር ተያይዞ የትርጉም ክፍተት መኖር በይግባኝ ውሳኔ አሰጣጥ ላይ ክፍተት እየፈጠረ መሆኑና የግልጽ ችሎት ተግባራዊነት ክፍተት መታረም እንዳለባቸው በተሳታፊዎች ተጠቁመዋል። የዳኞች የደሞዝ ጭማሪና ጥቅማ ጥቅም ትኩረት የሚሻ ጉዳይ መሆኑም አጽንኦት ተሰጥቶበታል። የተዘዋዋሪ ችሎት አተገባበር፣ የሎጂስቲክስ እጥረትና የበጀት ክፍተት ለፍትህ ስርዓት ማነቆ መፍጠራቸውንም ተሳታፊዎች አንስተዋል። የህፃናት ምቹ ችሎት አለመኖር የፍቺ መበራከትን ማስቀረት የግንዛቤ ፈጠራ አነስተኛ መሆኑ እንደ ችግር ተነስተው ትኩረት እንደሚሰጥባቸውም በግምገማ መድረኩ ተጠቁሟል። የካፋ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ መንግስቱ ደበበ በግምገማ መድረኩ የተነሱ ጠንካራ ጎኖችን ለማስቀጠልና ድክመቶችን ለማረም ይሰራል ብለዋል። የቦንጋ ምድብ ችሎት ጉዳይ በፍትህ ስርዓቱ ላይ የሚያሳድረው ተጽዕኖ በየደረጃው ላሉ አካላት ጥያቄ እየቀረበ መሆኑን ገልጸዋል። ደካላ የተቋቋመው ምድብ ችሎትም አቃቤ ሕግና አስፈላጊ የሰው ኃይል ያልተሟላለት በመሆኑ በተደጋጋሚ ጥያቄ ቢቀርብም ምላሹ መዘግየቱን ተናግረዋል። ይህንን ለማቋቋም ያው አብዛኛው የክሶች የመዝገቦች ፍልሰት እንደ ከፋ ከቆዳ ብዛትም ከህዝብ ብዛትም ያው በጣም ሰፊ ስለሆነ እሱም ያው ጥያቄ እንደኛም እንደ በሌሎችም በምክር ቤትም ጥያቄዎች አሁን እየሰፋ ነው ያሉት። አሁን እኛ ስንጠይቅ ያው አዲስ ጥናት አጠንተን ያው እንደ አዲስ ምድብ ችሎት እናቀርባለን የሚሉ ነው ያሉት። እንደ ዞን ደግሞ እኛም ያው አዲስ ምድብ ችሎት አቋቁመናል። ደካ ምድብ ችሎት 5 ወረዳዎችን በማከለ ቦታ እኔም ደግሞ አሁን ስራዎቹ በፍትሐብሔር ዙሪያ ብቻ ነው እየተሰሩ ያሉት። ወንጀል ስራዎቹ እየተሰሩ የሉም። አቃቤ ሕጎች ቅድም ምላሽ እንደሰማችሁት ገና መዋቅር አጠንተን አቃቤ ሕግ ያው የሚሾምበት ወይ የሚቀጠርበት ነገር እንፈጥራለን የሚለው እስከ መቼ ነው እኛ ያለን? አመት አልፏል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ ጥላሁን ታደመ የቦንጋ ምድብ ችሎት ለፍትህ ተደራሽነት ወሳኝ መሆኑን ገልጸዋል። ከምድብ ችሎት አንጻር የተነሳውን ጥያቄ በሚመለከት የዚህ ከፋ ዞን ላይ ጠቅላይ ፍርድ ቤት ምድብ ችሎት ያስፈልገዋል የሚለው ላይ እንደ ጠቅላይ ፍርድ ቤት ግልጽ እምነት ነው ያለ። ምድብ ችሎት በጥናት መመለስ አለበት። እያነሳን አይደለም። በፊት ክልሉ ሲደራጅ እንደ ጠቅላይ ፍርድ ቤት ራሱ ጠቅላይ ፍርድ ቤቱ ቆሞ አገልግሎት ለመስጠት የሚያስችል ዳኛም የቁሳቁስም የተለያዩ ነገሮች ስለሌለው ይሄን ታሳቢ ባደረገ መልኩ እንደሆነ ሊታይ ይገባል። መልሶ ለማደራጀት የተለያዩ ጥናቶች እየተደረጉ መሆኑን ጠቁመው የደካ ምድብ ችሎትን በሰው ኃይል የማደራጀት ጉዳይ ትኩረት እንደሚሰጠው ገልጸዋል። ለዜጎች ፍትሐዊ የዳኝነት አገልግሎትን ለመስጠት በቅንጅት መስራት እንደሚገባም አስረድተዋል። በግምገማ መድረኩ የተለያዩ ባለድርሻ አካላት ተሳታፊ ሆነዋል።